ጾመ ሐዋርያት በወርሃ ሰኔ ስለሚጾም በምዕመናን ዘንድ የሰኔ ጾም በመባል ይታወቃል። ይህን ጾመ ሐዋርያት አለመጾም ሁሉንም አለመጾም ማለት ነው። ጾመ ድህነት ማለትም ሮብና አርብ መቼ ነው ጾሙ የሚጀምረው ተብላችሁ ተጠይቃችሁ አታውቁም? ረቡዕን እንደምታውቁት ከሆነ የሚጾምበት ዋነኛው ምክንያት ለምክር አይሁድ ምክንያት በትንሣኤ ሰሞን ከልቤ በጣም ብዙ አባቶች እኔ በመጽሐፍ ያሉ ብቻ አይደለም እንዲሁ ትልልቅ አበውም ሲመክሩኝ እግዚአብሔርን የማግኛ ትክክለኛው ጊዜ በዓለ ሃምሳ ነው የሚሉት። እንኳን ለብርሃነ ዕርገቱ በሰላምና በጤና አደረሰን አደረሳችሁ። ሰላም ውድ ቻናል ቤተሰቦች፣ ሰላም ውድ ኦርቶዶክሳውያን፣ እንኳን ለበዓለ ዕርገትና ለጾመ ሐዋርያት በሰላም አደረሳችሁ። በዛሬው ቪዲዮ የ2018 ጾመ ሐዋርያት እንዲሁም የጾመ ድህነት ወይም ሮብና አርብ ጾም መቼ ይጀመራል የሚሉ ጥያቄዎችን በዚህ ቪዲዮ ምላሽ የምታገኙበት ይሆናል። የሐዋርያት ጾም ወይም የሰኔ ጾም በተለምዶ የቄስ ጾም ለምን ይባላል? የሚጾሙትስ ቄሶች ብቻ ናቸው ወይ? የሚሉ ሐሳቦችን እያነሳሳን የተማማረን ቆይታ የምናደርግ ይሆናል። ሁላችሁም ኮሜንት ላይ እንኳን ለጾመ ሐዋርያት በሰላም አደረሳችሁ እያላችሁ ኮሜንቱን አጥለቅልቁት። ወደ አዘጋጅንላችሁ ቪዲዮዎች ከማለፋችን በፊት ለብዙ ኦርቶዶክሳውያን ይህ ቪዲዮ እንዲዳረስ ሁላችሁም ቪዲዮውን ላይክ በማድረግ ጀምሩ። ቢያንስ 5000 ላይክ እና ከዛ በላይ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ በቀጥታ ወደ መጀመሪያው ቪዲዮ እናልፋለን። የ2018 ጾመ ሐዋርያት መቼ ይጀመራል? ወደ ቪዲዮ። የዘንድሮ የ2018 ዓመተ ምህረት ጾመ ሐዋርያት ወይም ደግሞ የሰኔ ጾም መቼ የሚገባው ስንል በዕለተ ሰኞ ግንቦት 24 ቀን ይጀምራል ማለት ነው። የሚፈታውስ መቼ ነው ስንል የሚፈታው ደግሞ ተመሳሳይ ነው። በየትኛውም ዓመት ላይ ቢውል ሐምሌ 5 ቀን ነው የሚፈታው። ሐምሌ 5 ደግሞ ሁለቱ ቅዱሳን ሐዋርያት ቅዱስ ጴጥሮስና ቅዱስ ጳውሎስ ሰማዕትነትን የተቀበሉበት ዕለት ነው። ጾመ ሐዋርያት እንግዲህ ግንቦት 24 ይጀምራል ማለት ነው። ጾመ ድህነትስ ወይም ሮብና አርብ ጾምስ መቼ ይጀምራል? ጾመ ድህነት ማለትም ሮብና አርብ መቼ ነው ጾሙ የሚጀምረው ተብላችሁ ተጠይቃችሁ አታውቁም? እኔ ተጠይቄያለሁ። ይህ መቼ ነው የሚጀምረው ቢባል ከዕርገት ቀጥሎ ያሉት ሮብና አርብ ሳይሆን ከጰራቅሊጦስ ቀጥሎ ያሉት ሮብና አርብ ነው የድህነት ጾም የሚጀምረው። ማለትም ግንቦት 26 የድህነት ጾም ይጀምራል ማለት ነው። ቀደም ብሎ ግን የሐዋርያት ጾም ግንቦት 24 ስለሚጀምር፣ ስለዚህ ከጰራቅሊጦስ በኋላ ነው እንጂ ከጰራቅሊጦስ በፊት ጾመ ድህነት አይጀምርም ማለት ነው። ወስብሐት ለእግዚአብሔር። ይቆየ። የጾመ ሐዋርያትን ጾምስ ለምን እንጾማለን የሚለውን በቀጣይ ቪዲዮዎች የምንመለከት ይሆናል። መልካም ቆይታ። ቅዱሳን ሐዋርያት መንፈስ ቅዱስን ከተቀበሉ በኋላ ለስብከተ ወንጌል ከመሰማራታቸው በፊት ጾመዋል። ሐዋርያት ጾመው ጸልየው ድል የነሱትን ዓለም የምናሸንፍበትን ኃይል እንዲሰጠንና በጥምቀት ያገኘናትን ጸጋ መንፈስ ቅዱስ አጽንተን እንችል ያደርገን ዘንድ እነሱን አብነት አድርገን የሐዋርያትን ጾም እንጾማለን። የጾሙ ቀናት ብዛትም በበዓለ ጰራቅሊጦስ የሚውልበት ቀን ላይ ተመስርቶ ከ40 ከፍ ከ30 ዝቅ ሊል ይችላል። ይህ ጾም ሁሉም ክርስቲያን ሊጾመው የሚገባ ከሰባቱ አዋጅ ጾማት ውስጥ አንዱ ነው። ጾመ ሐዋርያትን አንዳንድ ክርስቲያኖች የሰኔ ጾም የቄስ ጾም ነው በሚል ላለመጾም ምክንያት ያወጡለታል። ለመሆኑ ጾመ ሐዋርያትን አለመጾም በቤተ ክርስቲያን አስተምህሮ እንዴት ይታያል? መምህር ምትኩ አበራ እንደሚከተለው ያስተምሩናል። ይህን ጾመ ሐዋርያት አለመጾም ሁሉንም አለመጾም ማለት ነው። ሁሉንም አጽዋማት እንዳለመጾም። አንዳንድ ሰዎች ሌላውን ጾም እየጾሙ ይሄኛውን ጾም ይሽራሉ። ሰባቱም ፍጹም ናቸው። ሰባቱም እኩል ናቸው። እንደ አንድ ጾም ነው የሚቆጠሩት። ስለዚህ የምናበላልጠው ነገር የለም። አንድ ሰው 7 መስኮቶች ቢኖሩት ቤቱ ማለት ነው 6ቱን በደንብ አድርጎ ዘግቶ ጥንቃቄ አንዱን ግን ክፍት ቢያደርገው የ6ቱ መዘጋት የአንዱ ክፍት መሆን አይጠብቃቸውም። ስለዚህ በአንዱ በተከፈተው መስኮት ገብቶ ሌባ ወንበዴ በዛ ቤት ውስጥ ያለውን ነገር በሙሉ ይዘርፈዋል። ስለዚህ እኛ 6ቱን ብንጾም 7ኛውን ብንሽር ጾመ ሐዋርያትን ማለት ነው። በዚህ ምክንያት በ6ቱ የምናገኘውን በረከት እናጣለን ማለት ነው። ለመምህራችን ቃለ ሕይወትን ያሰማልን። እናንተም ኮሜንት ላይ ቃለ ሕይወትን ያሰማልን እያላችሁ ጻፉ። አሁንም እንቀጥላለን። ሮብና አርብ ቀንን እንግዲህ ከትንሣኤ ጀምሮ እየበላን ቆይተናል። አሁን ደግሞ ከግንቦት 26 ጀምሮ የሚጾም ይሆናል። ይህም ጾመ ሐዋርያትን ስለምንጾም ማለት ነው። ለመሆኑ ሮብና አርብ ዓመቱን በሙሉ ለምን ይጾማል? መምህር ዘላለም ታዬ ካስተማሩት ነው። ረቡዕን እንደምታውቁት ከሆነ የሚጾምበት ዋነኛው ምክንያት ለምክር አይሁድ ምክንያት አይሁድ ክርስቶስን ለመስቀል ተስማምተው
የተለያዩበት ይሁዳም አሳልፌ ሰጣቸዋለሁ ብሎ ገንዘቡን የተቀበለበት ቀን መቼ ነው? ረቡዕ ነው። አርብን ደግሞ የምንጾምበት ምክንያት ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ዓለም ድህነት ሁሉና ቤዛ ብሎ ደግሞ በእንጨት መስቀል ላይ ተቸንክሮ ስላየነው ነው። ለምን ትጾማለህ? ለምንስ ነው ራስህን ያን ያክል የምታስጨንቀው? የእግዚአብሔር እውነት መሐሪነት በአንተ በመጾምና ባለመጾም ውስጥ የተገደበ ይመስላል? አንተስ ይሄንን ያክል አልበላም፣ አልጠጣም፣ አልናገርም፣ ክፉ አላስብም፣ አይኔ ክፉ ያይም ስላልክ ምን ለውጥስ የሚመጣ ይመስላል? ሲቀጥል ደግሞ መጨረሻ ላይ እውነት ትችለዋለህ ወይ ይሄንን ሁሉ ማድረግ? እንደዚህ የሚለው ድምጽ የአሮጌው ማንነት ድምጽ ነው። አዲስ የሆነው በጾሙና በምስጢራት ውስጥ የሚሳተፍ እና የሚመላለስ ማንኛውም ሰው ግን አዲሱን ሰው ነው የሚለብሰው። ማንም በራሱ ጉልበት ሊያደርገው የሚችል ምስጢራት የለም። ጾምም በነገራችን ላይ የምንጾመው የምንጾምበት ጥንካሬና የጤና ሁኔታ ስላለን አይደለም፣ እግዚአብሔር ስለሚያስችልና ስለሚሰጠን። ለመምህራችን ለመምህር ዘላለም ቃለ ሕይወትን ያሰማልን። የሐዋርያት ጾም ለምን ይጾማል በሚል የተማመረን ቆይታ እያደረግን እንገኛለን። በዚህ ጉዳይ ላይ ወደ አዘጋጀንላችሁ የመጨረሻው ቪዲዮ እናልፋለን። በጥሞና እንከታተል። ጾመ ሐዋርያት ሰኔ ጾም መቼ ይገባል? ለምንስ ይጾማል? ይህ ጾም ከቤተክርስቲያናችን የአዋጅ ጾሞች ውስጥ አንዱ ሲሆን ቅዱሳን ሐዋርያት ጌታችንን መሳሪያ አድርገው የጾሙት ጾም ነው። የሰኔ ጾም የሐዋርያት ጾም በመባል ይታወቃል። ስለምን የሐዋርያት ጾም ተባለ ቢሉ በበዓለ ጰራቅሊጦስ ሐዋርያት መንፈስ ቅዱስን ከተቀበሉ በኋላ የጾሙት ጾም ስለሆነ ማለት ነው። የሰኔ ጾምን እስከ 9 ሰዓት እንድንጾም ቤተክርስቲያን አውጃልናለች። የሚገባበት ቀን በየዓመቱ የተለያየ ቢሆንም የጾሙ ማብቂያ ዕለት ግን ሐምሌ 5 ድረስ ነው። ቅዱሳን ሐዋርያት የአምላካቸውን የመምህራቸውን አርያ ተከትለው እርሱ ወደ ማዳን ሥራው ማለትም ሕሙማነ ሥጋን በታምራት ሕሙማነ ነፍስን በትምህርት ከማዳኑ አስቀድሞ የሰራው መጀመሪያ በገዳመ ቆሮንጦስ ገብቶ 40 ቀን 40 ሌሊት እንደጾመና እንደጸለየ ሁሉ ቅዱሳን ሐዋርያትም እሱን አብነት አድርገው እሱን ተከትለው ጾመዋል። ጸጋ መንፈስ ቅዱስን ከተቀበሉ በኋላ ዓለምን ዕጣ ተጣጥለው ተከፋፍለው ዞሮ ከማስተማራቸው አስቀድሞ የሥራቸው መጀመሪያ ጾምን አድርገዋል። ያስተማሩን መምህራን ወንጌል በአጠቃላይ ቃለ ሕይወትን ያሰማልን። በትንሣኤ ሰሞን ከልቤ በጣም ብዙ አባቶች እኔ በመጽሐፍ ያሉ ብቻ አይደለም እንዲሁ ትልልቅ አበውም ሲመክሩኝ እግዚአብሔርን የማግኛ ትክክለኛው ጊዜ በዓለ ሃምሳ ነው የሚሉት። በበዓለ ሃምሳ ክርስቶስን በደንብ መፈለግ አለባቸው። በደንብ እንዲሁም በአብይ ጾም ከምንጸልየው ጸሎት በተጨማሪ እንዲያውም ከተቻላችሁ አሁን እረፍት ስላለ በዓል ሲኖር 150 ዳዊት መዝለቅ፣ መፍቀዳችሁን መጠየቅ፣ ወደፊት እንድትሆኑ የምትፈልጉትን ነገር ማቅረብ። በበዓለ ሃምሳ የእግዚአብሔርን ፊት ያዩ በጣም ብዙ ቅዱሳን አባቶች አሉ። ያን እንድናይ በዓለ ሃምሳ ላይ ክርስቶስን የሚፈልግ ሰው በተለየ ሁኔታ ጥያቄውን ይመልስለታል። በተለየ ሁኔታ ከዝማሬው ተመልሰናል። የዝማሬዋን ስም ኮመንት ላይ አስቀምጡልን። እጅግ የምንወዳት ዘማሪ ናት። የዚችን ዘማሪ ስም ሁላችሁም የምታውቁት ይሆናል። ኮመንት ላይ ስሟን በማስቀመጥ ተሳተፉ። ጾመ ሐዋርያት በወርሃ ሰኔ ጾም ስለሚጾም በምዕመናን ዘንድ የሰኔ ጾም በመባል ይታወቃል። ከሰባቱ የአዋጅ አጽዋማትም አንዱ ነው። ሐዋርያት መንፈስ ቅዱስን ከተቀበሉ በኋላ ለስብከተ ወንጌል ከመሰማራታቸው በፊት የጾሙትም ጾም ነው። ይህም ጾም ከበዓለ ሃምሳ በኋላ የሚጾም ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሙታን ተለይቶ በተነሳ በ40ኛው ቀን ቅዱሳን ሐዋርያት በጸሎት ይተጉ ወደ ነበረበት ቤት በመሄድ ደቀ መዛሙርቱን ይዟቸው ከቤት በመውጣት መንገድ ጀመረ። እርሱ ከፊት እየመራቸው እነርሱ እየተከተሉት ወደ ረጅምና በረጃጅም ዛፎች ወደ ተሞላው ደብረ ዘይት ተራራ ይዟቸውም ወጣ። ይህንንም እየነገራቸው ከምድር ወደ ሰማይ ከፍ ከፍ አለ። ነጭ የሆነች ብሩህ ደመናም አምላካችንን ተቀበለችው። ከዓይናቸውም እየራቀ ከእይታቸውም በርቀት ሳይሆን በርህቀት ተሰወረባቸው። ሐዋርያትም ኢየሱስ ክርስቶስን በጣም ይወዱ ስለነበር
ሲለያቸው አዝነው አተኩረው ሰማዩን ለረጅም ሰዓትም ተመለከቱ። ድንገትም ነጫጭ ልብስ የለበሱ ሁለት ቅዱሳን መላእክት በአጠገባቸው ቆመው ታዩአቸው። መላእክቱም ሐዋርያትን እንዲህ አሏቸው፣ እናንተ የገሊላ ሰዎች ሆይ ወደ ሰማይ እያያችሁ ለምን ቆማችሁ? ይህ ከእናንተ ወደ ሰማይ ያረገው ኢየሱስ ከእናንተ ወደ ሰማይ ሲያርግ እንዳያችሁት እንዲሁ ዳግመኛ ይመጣል አሏቸው። ሐዋርያት 4 ቁጥር 8 እስከ 11። ሐዋርያትም የመላእክትን ማረጋጊያ ቃል ከሰሙ በኋላ በኢየሩሳሌም ወደምትገኘው ቤተ መቅደስ በመሄድ ጌታችን ኢየሱስ ክርስቶስ የነገራቸው እስኪፈጸም ድረስ ቀን ከሌሊት በአንድነት ሆነው እመቤታችን ቅድስት ድንግል ማርያምን ከመካከላቸው አድርገው በጾምና በጸሎት እየተጉም ቆዩ። የጾም ሐዋርያት የጊዜ ቀመር ስሌት በዓለ ጰራቅሊጦስ እንደገባ ባለው የመጀመሪያ ሰኞ ይውላል። ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው ደቀ መዛሙርቱን ይህን ጾም እንዲጾሙት እንዲህ ተናግሮም ነበር። በዚያን ጊዜ የዮሐንስ ደቀ መዛሙርት ወደ እርሱ ቀርበው እኛ ፈሪሳውያንን ብዙ እንጾማለን፣ ደቀ መዛሙርቱስ ለምን አይጾሙም አሉት። ማቴዎስ 9:14። ደቀ መዛሙርቱ ይህንን በጠየቁት ጊዜ ጌታችን እንዲህ ብሎ መልሶላቸውም ነበር። ኢየሱስም እንዲህ አላቸው፣ የሙሽራው ሚዜዎች ሙሽራው ከነርሱ ጋር ሳለ ሊያዝኑ አይችሉም። ነገር ግን ሙሽራው ከነርሱ የሚወሰድበት ወራት ይመጣል፣ ያን ጊዜም ይጾማሉ። ማቴዎስ 9:15። እኔ ሳለው አይጾሙም ማለቱ እርሱ ካልሞተና ካላረገ መንፈስ ቅዱስም ካልተሰጣቸው በመንፈስ ቅዱስ ባልታደሰ ሰውነት ጾመው ድል መንሳት ስለማይቻላቸው ነው። ይህንን ጾም የምንጾመው ሐዋርያት ጾመው ጸልየው ድል ያደረጉትን ዓለም እኛም የምናሸንፍበትን ኃይል እንዲሰጠን ፈጣሪያችንን አምላከ ሐዋርያት ተለመነን እያለን ለመማጸን ነው። ይህ ጾም እንደ ሌሎቹ አጽዋማት ሁሉም እያንዳንዱ ምዕመን ሊጾመው የሚገባ ቢሆንም በአሁኑ ሰዓት ግን አብዛኛው ምዕመን የቄስ ጾም ነው በማለት ከጾሙ ሽሽት ሲያደርጉ ይስተዋላል። ይህ የሥርዓተ ቤተክርስቲያን መሰረት ያደረገ ባለመሆኑ መስተካከል የሚገባዋል። ሐዋርያትን አብነት በማድረግ ጾመን በረከት ልናተርፍም ይገባናል። የአምላካችን የልዑል እግዚአብሔር ቸርነት፣ የእናታችን ቅድስት ድንግል ማርያም አማላጅነት፣ የቅዱሳን ሐዋርያት በረከት፣ የጻድቃን የሰማዕታት ጸሎትና ምልጃ አይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ውድ የናታን ሚዲያ ቤተሰቦች በዛሬ ቪዲዮ ግንቦት 24 የሚጀምረውን የሐዋርያት ጾም በማስመልከት እንዲሁም ግንቦት 26 ደግሞ የሮብና አርብ ወይም የድህነት ጾምን በማስመልከት በሰፊው ተማምረናል። እስከ መጨረሻው ቆይታችሁ መልካም የሆነውን ትምህርት ስለተከታተላችሁ እናመሰግናለን። እስካሁን ድረስ የቆያችሁም ኮሜንት መስጫው ላይ 24 ቁጥርን ጻፉልን። ማንኛውም አስተያየት እና ጥያቄም ካላችሁ ኮሜንት መስጫው ላይ ብታስቀምጡልን መልስ የምንሰጥበት ይሆናል። ይህ ቪዲዮ እንግዲህ ለብዙ ኦርቶዶክሳውያን ይደርስ ዘንድ ላይክ፣ ሼር ያደርጋችሁ እንዲሁም ቻናሉን ሰብስክራይብ ላደረጋችሁ ደግሞ ሰብስክራይብ ብታደርጉ እጅግ ጠቃሚ የሆኑ መንፈሳዊ ቪዲዮዎች የምታገኙ ይሆናል። መዝሙረ ዳዊትን እንዴት እንጸልይ፣ የጸሎት ቅደም ተከተል፣ ውዳሴ ማርያምን እናስቀድም ወይስ መዝሙረ ዳዊትን የሚሉና በርካታ ጠቃሚ መንፈሳዊ ቪዲዮዎችን እዚሁ ናታን ሚዲያ የዩቲዩብ ቻናል ላይ የምታገኙ ይሆናል። ስለዚህ ሰብስክራይብ በማድረግ የደወል ምልክቱን በመጫን በቀጣይም የሚለቀቁ ቪዲዮዎች እንዳያመልጣችሁ ማድረግ ትችላላችሁ። ከዚህ በኋላ የሚለቀቁ ከዚህ በፊት የሚለቀቁ ቪዲዮዎች ወደ እናንተ እንዲደርሱ ቻናሉን ሰብስክራይብ ያድርጉ። ናታን ሚዲያ እንግዲህ ከ130 ሺህ በላይ አካባቢ ሰብስክራይብ አሁን ላይ ይገኛል። በቀጣይ 150 ሺህ እንዲሁም 200 ሺህ ለማስገባት ሁላችሁም ሰብስክራይብ ታደርጉ ዘንድ ስንል በትህትና እንጠይቃለን። በውጭ ሀገራት ያላችሁ በሱፐር ቻት እና በሱፐር ታንክስ ቻናሉን ብትደግፉም ደስ ይለናል። ከዚህ የበለጠ ቪዲዮውን ጥራት ያለ ቪዲዮ ለማቅረብ እንዲሁም ተጨማሪ መዝሙራት እንዲሁም ሌሎች አስተማሪ ዝግጅቶችን ለማቅረብ የእናንተ ድጋፍ ያስፈልገናልና ከላይክ አጠገብ ታንክስ የሚለውን በመጫን በሀገር ውስጥ ያላችሁ ደግሞ ቪፒኤንን በማብራት ዝግጅቶቻችንን ተከታተሉ ስንል እንጠይቃለን። ጆይን የሚለውን በመጫን ቋሚ ናታን ሚዲያ የሜምበርሺፕ አባል ቤተሰብ መሆን ትችላላችሁ። በዚህ ቻናል መጥተና አገልግሎቱን ለማስተዋወቅ እንዲሁም ሀሳብ አስተያየት በቴሌግራም @ሄኖክ6679 ብጽፉልን ይደርሰናል። ወይም በስልክ ቁጥር 0912735701 ላይ ቢደውሉ የምናስተናግዳችሁ ይሆናል። አዘጋጅና አቅራቢ ሄኖክ ነበርኩኝ ከናታን ሚዲያ። በድጋሚ እንኳን ለ2018 የጾመ ሐዋርያትና የጾመ ድህነት ጾም በሰላም አደረሳችሁ እንላለን። በቀጣይ በሌላ አስተማሪ ቪዲዮ እስክንገናኝ እስከዛው ሰላም ያቆየን። ሰላም።